ራሳችን እኛ አላህ ጋር በየትኛውም ጊዜ ልንገናኝ ስለምንችል ከኛ የሚፈልግብን ግዴታ ኃላፊነት በመወጣት ከዛ አልፈን ደግሞ ርቀን ሄደን አላህ Subhanahu Wa Ta'ala በሚፈልገው ስብዕናና ማንነት ላይ መሬት ላይ በትክክል ተገኝተን የሁለት ሀገር መጨረሻችንን ለማስተካከል በመልፋት መጓዝ እንዳለብን ትልቅ ማሳያ የሆነ ረመዳን ፍርሳ ነው ታሪካዊ ረመዳን ነው በእኛ ሀያት ውስጥ ምናልባት ላይ ደገም የሚችል ትልቅ እድል ተሰጥቶን በጣም አላህ ለብቻችን ሊያገኘን ሊያናግረን ልንሰበር እሱ ጋር ልናወራ ከሰው ርቀን ከሰው ተከልለን ከሰው ወተን ብቻችን እሱ ጋር መገናኘት የምንችልበት እድል ሰጥቶን ነበር የተጠቀሙበት ሰዎች ሐቂቃ ተጠቅመውበታል ያልተጠቀምንበት ሰዎች ደግሞ አሁንም ከፊታችን ያለው ጊዜ ምን እንደሆነ አናውቀው መጅሁል ነው በአላህ ኢልም ብቻ ነው ያለው እኛ ግን ሁነን መገኘት ያለብን ቦታ ላይ የእውነት ሰዎች ልክ ዛሬ ጾሙን ስንፈታ እንደምንደሰተው ነገ ሞት መጥቶ ወደ አኺራ ተሸጋግረን አላህ ዘንድ ከሚደሰቱት ፋኢዙን ከሚባሉት ኢዳቸውን አይደዋል የደስታ ቀናቸውን አረጋግጠዋል ተብሎ ምስክርነት በአላህ ከሚሰጣቸውና ዋጋቸው ከፍ ከሚሉ ሰዎች ለመሆን አላህ ዘንድ ነቢያቶች ስዲቆች ጋር ከሚሰለፉት ተርታ ለመሆን ዛሬኛንን ኢዳችንን ማስተካከል ያለብን ዑለማዎቻችን እንደሚሉት የሰው ልጅ ቀብሩ ልቡ ነው ይላሉ ልብህ ነው ቀብርህ ምረጥለት ከየትኛው ተርታ ለመሰለፍ ከየትኛው ጎራ ለመጠጋት ከየትኛው ቦታ ላይ ለመገኘት ትፈልጋለህ አንተ የምትወስንበት ማንነት ላይ ነው ሁሉ ነገር የሚለወጥ ይሄንን ስሜት ይዘን መውጣት እንችላለን ነው በዛ መንፈስ መጓዝ እንችላለን ነው የሚለው የሁላችንም ጥያቄ ነው በዚህ መንፈስ ሆነን ዒዱን አሁንም የሌሎች ተስፋ የሌሎች ደስታ ምክንያት ሆነን በሰዎች መደሰትኛ ምንደሰት በሰዎች ደህንነት መረጋገጥና ሰዎች ከጭንቀትና ከፍርሃት ከችግርና ከረሃብ በመውጣት የኛ ሰላም ዋስትናን በማግኘት አሽረፈል ኸልቅላህ ሰላቱ ወሰለም አንዶር መስጊድ ላይ ኢዕቲካፍ አድርጌ አላህን ከምገዛ የአንድ ሙእሚን ወንድሜን ሐጃ በፈታ ለኔ ይበልጥብኛል ነው ያሉት በህይወት ውስጥ የሌሎች መኖር ዋጋ ከፍ ማድረግ በሌሎች ህይወት ውስጥ ተስፋ የመሆን እድል መፍጠር እነዚህ ነገራቶች በተለይ ኮሮና ከመጡ በኋላ ለኛ ትልቅ ዋጋ እንዳላቸው ማሳያ ሆነዋል አሁንም ኢዳችን በዚህ መንፈስና በዚህ ስሜት ውስጥ የማሳለፍ ቀጣይ ማንነታችን